ብሩክ ከወጣና ከቤትም ከጠፋ አንድ 3 ቀናቶችን ሰንበትበት ብሏል። በዚህ የተነሳ ቅድስት ብሩክ በእኔ ምክንያት ነው ቤቱን ለቆ የጠፋው በማለትም ስትጨነቅ ነበረ። ምክንያቱም ቅድስት እንደዛ ብላ ያሰበችው ፍቅር ፍቅር ሲያጫውታቸው ብሩክ የፈለገው ነገር ነበርና ቅድስት ደግሞ አይ ነገርማ አሁን ሊፈጸም አይችልም፣ በስርዓትና በወጉ ሽማግሌ ልከህ ካገባኝ በኋላ ነው በማለት ብሩክ የሚፈልገውን ነገር እንዳይጠቀም አድርገውም ነበረ። በዚህ የተነሳ ትንሽም ገጨት ተባብለዋል። እንግዲህ ቅድስት ያው አዲስ ፍቅር ሆኖባት በዚህ የተነሳ ምናልባት እኔ ነኝ ሰበባ ብላ አሰበች እንጂ ብሩክ እንኳን እንደዚ አይነት ሀሳብ አላሰብም። ምክንያቱም እንግዲህ ብሩክ የጠፋበት በዋነኝነት ምክንያቱ በአደንዛዥ እጽ እንግዲህ ተከሶ እነዛ ሰዎች ይህንን አደንዛዥ እጽ ልጅን ለማሳከም ስትሄድ ወደ ውጭ ሀገር ይዘህ ሄድና ከዛ በኋላ ውጭ ደንበኞቻችን አሉ ለነሱ ሽጠህ እንግዲህ የምትፈልገውን ገንዘብ መውሰድ ትችላለህ። ግን ደግሞ ለስምምነታችን በመጀመሪያ ልጅን የምታሳክምበት ገንዘብ ሙሉ ወጪ እኛ እንሸፍናለን። ቢያንስ እንኳን ግማሹን ከከፈልን በኋላ የቀረውን ደግሞ በራስህ አፈላልገህ እንደምንም አድርገህ ሞላልተህ ልጅን ታሳክማታለህ በማለት እንግዲህ እነዛ ከውጭ ሀገር የመጡ ዝና የላካቸው ሰዎች በዚህ ሁኔታ ሸውደውት ብሩክ ልጁን እንዲያሳክም አግዘውታል። እንግዲህ ብሩክ በባለፈው ቪዲዮ እንዳየነው ከሆነ ማህሌት ያው ልጅ ልትታከም ነው ደስ አይበልሽ ተቃጠይ ብሏትም ነበረ። ነገር ግን እሱ በተለየ መንገድ ነበር ብሩን ያመጣው። ይህ ነገር ደግሞ ትልቅ ዋጋ እንደሚያስከፍለውም ተነግሮታል። ሆኖም እነዚያ ሰዎች እንግዲህ ኤርፖርት ከደረሰ በኋላ የሰጡትን እቃ አልወስድም በማለት ቆሻሻ ገንዳ ውስጥ ወርውሩት ነበር የገባው ወደ ኤርፖርት እንግዲህ በሰላም ከገባ በኋላ እነዛ ቤቱን ገዛን በማለት እንግዲህ ገንዘቡን የሰጡት ሰዎች ይህንን ስለሰሙ በጣም ተናደው ሲመለስ እንበቀለዋለን በማለት እንግዲህ ጦርነታቸውን ከፍተውና ቀንደኛ ጠላት ሆነው ነበር የጠበቁት። ብሩክ ተመልሶ ከመጣም ወደ ሀገር ውስጥ ትንሽ ቀናቶችን ከቆየም በኋላ የተወሰኑ ነገሮችን እስኪ ለማፍታት እንዲሁም ደግሞ የሙጌን ሀሳብ እንኳን እንደው ልርደው በማለት ወጣ በማለት ላይ እያለ እንዲሁም ደግሞ ከዳጣ ጋራ ኑ በዚህ በኩል ብሎ ሞገስ ደውሎበት በነበረው ጊዜ እሱ አንቺ በዚህ በኩል ሂጅ፣ እኔ በዝንኛው መንገድ እሄዳለሁ፣ ከዛ በኋላ ዝናን ከሎና እናስጥላታለን በማለት ከዳጣ ጋር ከተማከሩ በኋላ የተለያየ መንገድና አቅጣጫ ይዘው ተጉዘው ነበረ። ነገር ግን ዳጣ ቀደም ብላ ሞገስን ካገኘችውም በኋላ ብሩክ ደግሞ ወደ ኋላ በመቅረቱ እነዛ እንግዲህ አደንዛዥ እጽ የሰጡት ወይም ደግሞ ወደ ውጭ ሀገር ሄዶ እንዲሸጥላቸው ያዘዙት ሰዎች ቀድመው ያገኙትና አፍነው ይወስዱታል። ይህንን ማንም ያየም የሰማም የለም። ነገር ግን ዳጣ ምን ነው አብረን እኮ ነበር የወጣ ነው ከዚህ ቤት እንዴት እስካሁን ቡራ አልመጣም እያለች ለሞጌ ስታናግረውም ነበረ። ነገር ግን ብሩክ ያው ከአቅሙ በላይ ስለነበረ እነዛ ሰዎች ትጥቅም ይዘው ስለመጡ እንዲሁም ደግሞ በጣም ተሰብስበው ስለነበረ ብሩክ እንግዲህ 1 ለ5 ማሸነፍ ስላልቻለ ጭንቅላቱን በጀርባ እንግዲህ በመምታት ራሱን ከሳተም በኋላ መኪና ውስጥ አስገብተው ይዘውት ሄደዋል። ነገር ግን ቅድስት አሁን የምታስበው በእሷ ምክንያት እንደጠፋ ነው። በሌላ በኩል እንግዲህ አጅሪት ቅድስት እንደው እስኪ ምንም እኮ ቢሆን ባሏ ነው በማለት ለመሀሌት ስልክ ደውላ እንደው ባለቤትሽ እኮ ከወጣ ወይም ደግሞ ጋሸ ይኸው ድፍን 3 ቀን ያዘ፣ እንደው የሰማሽው ያየሽው ነገር አለ በማለትም ጠየቀቻት። እንግዲህ ቅድስት ምትዬ ብላ ልክ ወትሮ በምትጠራበት ስም ነበር የጠራቻት። አጀሪት ግን ኧረ እንደው እትዬሽ አባሽ ይጥፋ፣ ደግሞ ምን ፈልገሽ ነው የደወልሽልኝ በማለት ታንከላክላታለች። ደግሞ ባለቤቴን ምን አርገሽው ነው በማለት ነበር ስልኩን ጆሮዋ ላይ እየዘጋችባት። አጅሪት ኤፍራታ እንግዲህ ማህሌት ስታጣ ምንም አትወድም። እንግዲህ ማህሌትም ቁጭ ብላ ከእህቷ ቤት ዛሬ ደግሞ ምግብ የለም እንዴ ትላታለች። እንግዲህ ኤፍራታም አይ ምግብ የለም ግን እንጀራ መግዛት ትችያለሽ ትላታለች። ማህሌትም እንግዲህ በጣም ይገባታል።
የሰው ምክር ሰምቼ ይኸው ከሞቀው ትዳሬ ወጣው ጎዳና ላይ ቁጭ አልኩ። ምን ነበረበት ባልሰማሁ በማለት እንግዲህ ለኤፍራታ ታናግራታለች። ኤፍራታም ታዲያስ አንደኛዋ መካሪ እኔ ነበርኩ እኮ ሲጀምር መስማት አልነበረብሽም ትላታለች። እሱስ ልክ ነሽ፣ መስማት አልነበረብኝም፣ ግን ምን ታረጊዋለሽ? በወቅቱ አንቺ ያው ገንዘብ ነው የፈለግሽው። በዛ ሰዓት እኮ ተጠቅመሽም ለኔም ትተርፊ ነበረ። አሁን ግን የሰው ሸክም ሆንሽ በማለት እንግዲህ ኤፍራታ ማህሌትን ታዋርዳታለች። ማህሌትም እንግዲህ ምንም አይነት መረጃ ስለሌላት ያንን የወረደ ስድብ እንግዲህ እንደ አህያ እያዘነበችባት እንዲሁም ደግሞ እንደ ዝናብ ስድቡን አሜን ብላ ከመቀበል ውጭ ሌላ ምንም አማራጭ የላትም። በሌላ በኩል እንግዲህ ዝና ደውሎላት ነይ እንገናኝ የምነግርሽ ነገር አለ በማለት ካፌ እንድትመጣ አድርጓታል። ሆኖም ካፌ ከሄደች በኋላ ታዲያስ ምንድን ነው ይህን ያክል አጣድፋ የጠራኝ ትለዋለች። ያው የፈለግኩሽማ ለዚህ ጉዳይ ነበረ። ታስታውሽ ከሆነ ብሩክ ያኔ ልጁን ሲያሳክም ገንዘቡን ሰጥተውት ነበር አይደለም? በዛ ላይ ደግሞ እኔና አንቺ የላክናቸውን ሰዎች እነሱን ሸውዶ ከሌላኛው ነበር የሄደ። ግን እነዛ የላኳቸው ሰዎች ራሱ የኔ ሰዎች ነበሩ እና ቤቱ እስካሁን አልተሸጠም። እንግዲህ እድሉና የማሸነፍ ቻንሱ ካለሽ ያንን ቤት ተከራክረሽ በስምሽ ማድረግ ትችያለሽ። ግን ደግሞ በልጁ ስም ነው ያለው ብሎ ይነግራታል። እንግዲህ ማህሌትም በደስታ ፈንድቅ ትላለች። እንዲሁም ደግሞ በመሀል ጥልቅ እያለች ወሬውን ለማስጨረስ ታቋርጠዋለች። እንደተለመደው ዝናም ምኒቱ ደደብና አንቺ ደግሞ ድንጋይ የሆንሽ ነሽ፣ እንደው ዝም ብለሽ እኮ ነው ጭንቅላትሽን ከአንገትሽ በላይ የፈጠረልሽ እንጂ ጭንቅላት ባይኖርሽ ምን ነበረበት? ከዚህ ሌላ የምታስቢው ነገር የለም እንዴ? ደደብ ምኒቱ ዘረጥ ሆነሽ እያለ እንግዲህ የስድብ ናዳ ያወርድባታል። ሆኖም እንግዲህ ማህሌት አሁንም ቢሆን ስለ ቤቱ ነገር ከነገራት በኋላ በጣም ተደስታ ነበር የነበረችው። እንዴ ለምን አልነገርክኝም ይሄንን ደስታ? እስካሁን እኮ ይህን ነገር ብትነግረኝ ኑሮ እኔ በጣም ጥሩና ጥሩ ነገሮች እንሰራበት ነበር። እስካሁንም ይህን ያክል አልከላከልም ነበረ። ለምን በማለት ጠየቀችው። እንግዲህ እሱም ታዲያ በሰዓቱ ነግርሻለሁ ብዬሻል ነበረ፣ ይኸው ዛሬ ደግሞ ሰዓቱ ደረሰና ነገርኩሽ ይላታል። እስከዚህ መቆየት አልነበረብን በማለት እንግዲህ ብታኮርፈውም እሺ አመሰግናለሁ በተለይ ያለ በማለት ያን የተለመደ አድናቆቷን ገለጸችለት። ቢሆንም እንግዲህ ይኸውልሽ ግን እኮ ብሩክ በጣም በጣም ባደገኛ እና በማይታመን ነገር ነው ገንዘቡን ወደ ያመጣው። እንዲህ ነው ጉዳዩ። እንግዲህ በሰዓቱ ገንዘብ ስለሚፈልግ ብቻ እነዛ ሰዎች የቤቱን ዋጋ እኛ ቀድመን እንስጥና ገንዘቡን የጎደለውን ነገር ደግሞ አንተ በራስህ ሞላልተህ ትሞላዋለህ። ግን ለዚህ ክፍያ መጀመሪያ አንተም የምትከፍለው ዋጋ አለ። ያ ዋጋ ደግሞ አደንዛዥ ዕፅ ወደ ሆላንድ ወስደህ ወይም ደግሞ ከዛ ያሉትን ሰዎች እንድትሰጣቸውና እንዲገዙ ነው። ምርታችን ማስፋፋት አለብህ በማለት ነበር የነገሩት። ብሩክም በሰዓቱ እሺ ብሎ ከተቀበላቸው በኋላ ያንን ትልቅ እቃ እንግዲህ ኤርፖርት ከደረሰ በኋላ ወሮሮባቸው ጥሎታል። በዚህም የተነሳ እንግዲህ ይህንን ሁሉ ነገር ሲነግራት ማህሌት እንዴት እንደዚህ ሊያደርግ ይችላል? ብሩክ እኮ አደገኛ ነገር አያደርግም በማለት ስትከራከር፣ ያ ዝና የተባለው ደግሞ ለልጁ ሲል አድርጎታል እና እነዛ ሰዎች በጣም ክዷቸዋል። እነዛ ሰዎች ደግሞ እንደዚህ በቀላሉ የሚተው አይደሉም፣ በጣም ከባድና አረመኔ ናቸው በማለት ይነግራታል። እና ይጎዱታል በማለትም ጠየቀች። እንዴ እኔ ምን አውቄ ስለሱ በማለት ነበር የመለሰላት። ለማንኛውም አሁን አታበሳጭኝ፣ ከውስጥ ያለው ሰይጣን እንዳይወጣ በማለት ያናግራታል። ማህሌትም እንግዲህ ታዲያ ከዚህ በላይ ደግሞ የተደበቀ ሰይጣንነት አለህ እንዴ ትለዋለች። አዎ አታውቂኝም ስልሽ እኮ ለዚህ ነበረ ይላታል። ቅድስትም ተጨንቃ ስለነበረ እንግዲህ ለማህሌት ከደወለችላት በኋላ ምንም አይነት መፍትሄ ስላልሰጠቻት ከምሳሌ ጋር እስኪ ወጣም ብል በማለት ወጣ ብለዋል። ዳጣም እንግዲህ መታ ምግብ እየበላች ነበረ። ቤተሰቦቿ እንዳገኘች የሚያማምሩ እህቶች እንዳሏትም ትናገራለች። ምሳሌም እንግዲህ ታዲያ ለምንድነው ወስደሽ ማታስተዋወቂኝ ትላታለች። ምንም ችግር የለም አንድ ቀን ወስደሻለሁ በማለት ነበር የመለሰችላት። ደግሞ ልብስሽ ያምራል በማለትም ጠየቋት። እሷም እንግዲህ ታመሰግናቸዋለች። ብታዩ ደግሞ የሚቀርበው ምግብ ራሱ በጣም የተለየ ነው እና ያው
ሀብታም ናቸው ቤተሰቦች በማለት ትመልሳለች ማለት ነው። እንግዲህ ምሳሌም እየገለገለች አልነበረ ራፈር ሲሆን ምግብ በማለት እንግዲህ ዳጣ እንድትበላ አድርጋታለች ማለት ነው። ቅድስትም በዚህ ሁኔታዋ ስትገረም ነበረ። ምሳሌም አባዬ እዚህ እያለች አሁንም መጠየቋን አላቆመችም። ቅድስትም ይመጣል አይዞሽ እያለች እንግዲህ እያጽናናቻት ነው። በመጨረሻም ገበያ እንውጣ በማለት እንግዲህ ይወጣሉ። ማህሌትና ዝናም እንግዲህ በመንገዳቸው ያው ተደቅነው ነበረ። እንግዲህ ዝና ሉላ ናፈቀችኝ በቃ እንደ ሁሉ ነገሯ ስደበድባት ስመታ ስታለቅስ ምን ስትል እያለ እንግዲህ ውሽክት ያደርግባታል ለማህሌት። ማህሌትም እንግዲህ ያን የተለመደ ጉራና መወሽከት ስራዬ ብላ በማዳመጥ ላይ እያለች ቅድስት ከኋላ ትመጣና ይኸውልህ ናፈቅኝ ስትለን ነበር አሁን ሉላ እነዚህን አግትና ሚስትን አስመልስ ትለዋለች። እንዴ እኔ ዝና ያበበ ደም መላሽ ልጅ ማነው ደግሞ እኔ እዚህ ሰፈር ሆኜ በነፃነት የሚንቀሳቀሰው አይመስለኝም በማለት ይመልስላታል። ይኸው አላችሁ። ከዛም ዞር አለ። እንግዲህ ቅድስት እንዳትከተሉኝ ለፖሊስ እጣራለሁ እናገራለሁ ነበር ስትል የነበረው ዝና ሊያግታቸው ይችላል። ከዛም ማስፈራርቶ ሉላና ሞገስ ከተደበቁበት እንዲወጡ ያደርጋል። የዛሬው ቪዲዮአችን እንግዲህ ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ